ሰላም አለይኩም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። አገራችንን አላህ ሰላም ያደርግልን። ሀባይብ ዛሬ ደግሞ ለየት ባለ ቪዲዮ ነው የመጣሁላችሁ ማለት ነው። ቀን ላይ እንግዲህ አልተገናኘንም በአየር ላይ። እናንተም ደህና ሆኖ እኔም ደህና ልሆን በያለንበት አላህ ይጠብቀን ብዬ ተሰናብቻችሁ ነበር ማለት ነው ውዶችዬ። አንዳንድ ልጆች እውነት አልመሰላችሁም። አንዳንዶቻችሁ ደግሞ ያው መልካም ጉዞ እያላችሁ ደስ ብሏችኋል ማለት ነው። ያው በሰላም ድረሽ ብላችሁ ደስታችሁንም የገለጻችሁልኝ ልጆች አላችሁ። ሀቂቃ ማለት ነው። በውስጥ ለራሱ እውነትሽን ነው እንዴ? እውነትሽን ነው ወይ? የእውነት ሀገር ገብተሽ ነው ወይ? ነው እየቀለሽብን ነው እያላችሁ ላናገራችሁኝ ውድ እህቶቼ ማለት ነው። እና እኔ አልገባሁም። የገባችው እንግዲህ ዝጋ ኬክ የምትቆርሰው እህታችን ናት ማለት ነው። የወንድሜ የልጁ ሚስት ናት። እንግዲህ ሀባይብ እንደምታዩት እሷን የሸኘሁት እንጂ እኔ አልገባሁም። ኢንሻአላህ አንድ ቀን ግን አይቀርም ባላ ፍቃድ ማለት ነው። እሷ እንግዲህ እንደምታዩት ያው ነክተዋለች ሀገራችንን በዚህ መልኩ እና እሷ ስለላከችልኝ ነው እንጂ እኔ ኢትዮጵያ አልገባሁም። ግን ኢንሻአላህ ዱአ አድርጉ ያሰብኩት ተሳክቶ አንድ ቀን እኔም እናንተም እኔ ብቻ ሳልሆን ሁላችንም አላህ ያሰብነውን አሳክቶልን ለሀገራችን እንደምንገባ ተስፋ አለኝ ኢንሻአላህ ቢኢዝኒላህ። ነገር ግን የገባችው እሷ ናት እንጂ እኔ አይደለሁም። ያው ሀገሯ አፋ ብትን እያለችበት ነው እንግዲህ ሀገራችንን ያው ቆንጆ ነው ቶሎ ብላለች። ከዛ በመቀጠል ግን ውዶችዬ ያው ሻንጣ ምናምን እንደዚህ ይዛችሁ ስትሄዱ እቃ ባታበዙ። ምክንያቱም ከበዛ ያው ይመልሱባችኋል። ካሰቡባችሁም ደግሞ በጣም ብዙ ብር ነው የሚያስቡባችሁ ማለት ነው። አብዛኛው ግን ይመለሳል ከኪሎ በላይ ከሆነ ቢያንስ 23 ኪሎ ነው መያዝ ያለባችሁ ማለት ነው። ለምን እዛ ሚዛን ላይ ሲመዝኑት ከበዛ ተመላሽ ነው። ይህንን እሰቡበት። ከዛ ውጭ ግን አሁንም ስለ ወርቅ የማነሳላችሁ ነገር ምንድነው? እኔ ብዙ ጊዜ የምጠይቀው ያው የገቡትን ልጆች እንዴት ነው ወርቅ ነው የምለው። ለምን ለእናንተም ጥርት ያለ መረጃ ማቅረብ ስላለብኝ። ያለደረሰኝ ማንም አይጠይቃችሁ። ምክንያቱም እኛ ነጋዴዎች አይደለንም፣ በኪሎ ይዘን አንገባም። ለማጌጥ እስከሆነ ድረስ ማንም አይጠይቃችሁም። ነገር ግን በኪሎ ወርቅ በኪሎ ገዝተው ለንግድ ይዘው የሚሄዱ ያ አንደኛ ንግድ ፍቃድም ይጠየቃሉ። ሁለተኛ ደግሞ ደረሰኝ ያው ታውቃላችሁ፣ መጀመሪያ ንግድ ፍቃድ ያስፈልጋችኋል እንደዛ አይነት ሰዎች። እኛ ደግሞ ቢያንስ እንደው በዛ ከተባለ ጥሩ በብዙ ገዛ ከተባለ ከ100 ግራም በላይ የሚገዛ ሰው የለም፣ እኛ ቅመሞች ማለት ነው። ከዚህ የበለጠ ይዘን ስለማንገባ ማንም አይጠይቃችሁም ለማለት ያክል ነው። አብሽሩ፣ በርቱ፣ ግዙ፣ ይዛችሁ መግባት ትችላላችሁ።